ኦኬ ቡና አይጠፋም ከማውጣት የፊፍቲ ያፈላሁት እንደዚህ እንዳለች ታጣታለሁ። አንድ 5 ደቂቃ ነው የምቀመጠው። ደህና ናቸው? እንዴት ናቸው እናንተ? በውስጥ በኩል እኮ እየጨቀጨቃችኝ ነው። እጣው ወጣሉ። ስማም ካይን ያውጣኝ መቤቴ። በቃ እንደው ካይን ያውጣኝ። በቃ እኔን የመሰለች ቆንጆ እኮ ነው የምትሰድበው። አሁን ይሄ እኮ ያለ ፊልተር ያለ ምንም ነው። ማርያም እንደ ከነመለመለይ እንደተፈጠርኩኝ ካይን ያውጣኝ። ሰውዬማ ታድሏል። ይሄ ናይጄሪያ አሁን በዚህ ላይ ደግሞ ትንሽ ዱቄት ላስ ባረግበት። አዎ እነ ራሄል ተኙ። ቢያንስ ለአንድ 10 ደቂቃ ተመልሼ እወጣለሁ፣ ገበያ ሄዳለሁ። እሺ እንዴት ናችሁ? ቴንክ ዩ። ባሌ ነው የገዛልኝ። በነገራችን ላይ ማርያምን ዛሬ ነው የመጣው። ልሞክረው ለብሼ ነው በዛ የገባው። ቆረቆንዳ የምታክል ሴት የሚመጥናትን አታውቂም? ታያት ማናት ማሬ? ኧረ እሷ እኮ ምንም አትልም፣ ጊዜ የላትም አሁን ማሬ። እሷ የምትልካቸው እሷ ሰልጥና የምትልካቸው ልጆች ናቸው እኮ ዋይ ዋይ የሚሉብኝ እንጂ እሷ እኮ በቃ ራስታኛለች ከነመፈጠሪ። ተመስገን። ግን ብታይም አልፎ አልፎ ሾጥ ግን ለመጀመሪያ ጊዜ ኦሬንጅ ልብስ ስለብስ እሺ፣ ኦሬንጅ በቁም ሳጥኔ ውስጥ የለኝም ልብስ እንደዚህ አይነት ያምራላ ከለሩ እና ታዋት ሴትዮዋ ገብርኤልን ግን ብትፋቷት። በተለይ እንደዚህ ጀማ ሰርተው ዋይ ዋይ የሚሉባት ሰዎች ቢታዋት ገብርኤልን ያምራላ። ናይጄሪያ ስታገቡ እንደዚህ ነው የሚያዘንጣችሁ። አዎ መለሎ ነኝ ማሬ። ትቀልጃለሽ እንደ እኔ እኮ ሜትር ከ74 እኮ ነኝ። አሁንማ እንትን ብርዱ ሄደ እኮ ማሬ። ምንም አልወጣም ሆዴ። ይሄ ምንም አልወጣም። ምንም አልወጣም። አሁን ብርዱ ለቀቅ አይደል እንዴ? በቃ መቀመጫ መቆሚያ ነው የምናሳጣችሁ። አጋብኝ ባክሽ። ምን አይነት ላጋባሽ ማሬ? ምን አይነት ዜግነቱን ላጋባሽ? አዎ ማርያም መለል እኮ ነኝ እኔ። አታይኝም እንዴ? የአንገት የመቃ ብቻ እኮ ያወራረዱ ይበቃል። የምርሽና ወይ ትላለች እንዴ? አሁን አንቺ የሺ አጋባቻት ማርያምን። የሺ የባሏን ሀገር ሰው ለሆነች ልጅ አጣበሰች ቢባል በሳምንቱ ነው የሚያፋቱሽ፣ ወይም ደግሞ 1 ዓመት ይቆዩብኛል። አረ ማርያም እኔም እኮ አላገባውም ነበረ። እህል ውሃሽ ነው ጣፋንታሽ። ስንቶቹ ቂጣቸውን ሙሟቸውን ብቻ ሸፍነው ውኒጥ ብለው እያሉ አሁንስ ተኮልኩለው ባል ይፈልጋሉ እንዴ? አንቺ ባሰብሽው አይደለም ትዳር ማርያምን እናንተ ባሰባችሁት አይደለም ትዳር። ብትሰቀለው ባልሽን አበድሪኝ 2 አይንሽን አውጥቼ ነው በቆሊጥ የምሰጥሽ። እሺ ቅንቅናን በቀቀና ሂጂና የምትበዳደሪበት ቦታ ተበዳደሪ። ትመስላለች ድፍረታችሁ በራሱ። እሞች አይንሽን አውጥቼ ነው ማስይዝሽ። አዎ ትዳር የፈጣሪ ስጦታ ነው። የኔና የሱ ራሱ መጋባት ተአምር ነው። አንቺን ተይውና ለልጆችሽ ይጠቅማቸዋል፣ ያስተምራቸዋል። ኦፍኮርስ ማሬ ልጆችን ከወደደልኝ እኮ አመለመኛ ነኝ። እናንተ አሁን ሶሻል ሚዲያ ላይ በተለይ የሆነ ቤት ሂዳችሁ ስትሉ ልጆቻችን ይጎዳሉ፣ ሜዳ ላይ ይወድቃሉ መች ትላላችሁ? አይሰጠኝም ነው የምትሉት። አይሰጠኝም ረስቶኛል አያቅፈኝም አንተኛም ነው የምትሉት። ሄዳችሁ ስታለ ልጆቹ ሲባሉ የራሳቸው ጉዳይ። እኔ ለልጅ ብዬ ራሱ እኮ እናታቸው የምታስተምራት እኔ ለልጅ ብዬ ዋጋ አልከፍልም። ግን ሀቢባ ካለችው ነገር የመቼም ከሷ ራስ አንወርድም። ተገጫጨ። ራስሽን አክብሪ፣ ራስሽ
ባልሽና ክብር እያለች መልሳ ደግሞ ራሷን አዋርዳ እንደ በግዳድ ድራም የምትደራችሁ ነገርስ ልብሱ አሁን ገና ነው የመጣው። ገና አንድ ይቀራል። በጣም ነው የሚያምረው። እንደው የቲሞ ቡትቶ ጀምር ያለው መልበስ ግን ይሄ ያምራል። ማርያም ባሌ ነው ኦርደር ያደረገልኝ የቲሞ ልብስ ነው። አያምረም? ኳሊቲነቱን ግን በጣም አድንቄዋለሁ። በጣም ነው የሚያምረው። ግን እንደ ዋጋችሁ ነው። ግን እኔ ኮሮና ነበረ መኪና ልገዛ አራሴን ለመለወጥ ትፍትፍስል መኪና ለመግዛት እሱ አጋጣሚ ያሻሽጥ ነበርና በዛ ነው የተገናኘ ነው። እኔ እኮ ሰው ቤት እየሰራው ነበር የማዳም ኩሽና። እንደዚህ ሲያየኝ ገና የፕሮፋይሌን የዋትስአፕን ፕሮፋይል አይቶ ሜን አንቺን የመሰለች ቢዩቲፉል ልዕልት እንዴት ነው ሰው ቤት ሰው ኩሽና የምትሰራው? ማይ ጋድ አለኝ። ማርያም እንደዚህ ነው ያለኝ አልኩት። ይሄ ልጅ ደግሞ ወቶ ቂጥ ችብቻባ ሊያሻሽጠኝ ነው እንዴ ልጁ? ማርያም እንደዚህ ናት። ምን አገባው አልኩት። አንቺን የመሰለች የት ነው የምትሰሪው? ማዳም ቤት። አዎ ማዳም ቤት። አንቺን የመሰለች ልዕልት እንዴት ነው 18 16 17 ሰዓት ምን በወጣሽ ነው የምትሰሪ? ታውቂያለሽ ቆንጆ እንደሆነሽ። ቆንጆማ መሆን አውቃለሁ። ያው እናንተ ሙሞችን እዚህ ጋር ለጥፈ ነው የምንሄድ ስለሚመስላችሁ ሙሞ እስከምታገኝ ድረስ ነው እንደዚህ የምትለኝ አልኩት። እንደውም አላልኩትም ግን አልኩኝ። ምን አገባህ ቅንቅና ሙሞ መቼም ትሰጠኛለች ብለህ ነው አታፍርም እኮ አልኩኝ በልቤ። ከዛ ልጁ ማግኔት ነገር ነው ታውቂያለሽ። በቃ ስምጥ ነው የሚያደርግሽ። የሆነ ውሃ ነገር ከተደፋ ውሃ ተደፍቶ የሚመጥ ፎጣ ወይም ስፖንጅ ታደርጊበታሽ እንደዛ ነው ስምጥ የሚያደርግሽ። ከዛ ሰመጠኝ። ግን የዛሬውን አያርገውና ማለት ነው። አሁን ግን እንደ በፊቱ አይደለም፣ ተቀይሯል። እኔም ተቀይሬያለሁ። ፍቅር እንደነበር አይቀርም። ፀጉሬ ግራጫ እስከሚመስልና ሁለት ፀጉር እስከማውጣ ድረስ አትገርምሽም? ቀላል ተጠግረር ያለው እንዴ ማሬ። ግን በጣም ኃይለኛ ጨዋ ሰራተኛ ነበርኩኝ። ማርያም እንደዚህ እንደ ተሳዳቢዎቹ አይደለም። በሮስ ሰክረው ፍንጥር እንደሚ ኃይለኛ ሰራተኛ ነበርኩ። በጣም ጎበዝ ነኝ እኔ። ለኮንትራት መጥቼ ማለት ነው በ40 ዲናር መጥቼ አመት ከሞላይ በኋላ 5 ብር አስጨምሬ ያለው እኔ ጎበዝ ነኝ። ከዛ ደግሞ 50 አስደረኩት። ከዛ 60 አደረኩት። ማንንም የማያገኘውን ደሞዝ ነበር የማገኘው። ለምን ነው እሰራለሁ? አንደኛ ምላሴ ከማዳሜም ላይ ይሰራል። ወንድሙ እንዳርኝ እናንተን እስቲ ገብታችሁ ዩት እነዚህ ጋለሞታዎች ምን እያሉ እንደሚጽፉለት እኔማ ተው ብለው እምቢ አለኝ። ለምንድን ነው ራሳችሁን የምታሳደቡ? እሱ ቤት እየገባችሁ ማርያምን ይተረጉማል እኮ። ለምን ይሄን ያክል ታዋርዳላችሁ ራሳችሁን? ደግሞ እኮ በእንግሊዘኛ በሚያውቀው ቋንቋ እንኳን ብትጽፉልን ለምንድን ነው እንደዚህ የምትሰድቡት? ኖ እሱ ራሳችሁን ነው የምትሰድቡት። ግን ለምንድን ነው? አንዷማ ምን አለች? ከናይጄሪያ ሽማግሌ ናይጄሪያ እንግዲህ እኔን እያመሰገነች ነው። የናይጄሪያ አይሚን የባንጋሊ ሽማግሌ ከመጎተት ይህን አይነት ናይጄሪያ ማግባት ይሻላል። እኔንስ ለምን ታሸማቀቆኛላችሁ እንደዛ እየጻፋችሁ? ለነገሩ ምን አባቱ ያመጣል? ወልዷል። እንደው የት አባቱ ይሄዳል? ጥርሱን ነው የሚረግፍለት። የት አባቱ ይሄዳል? አሁን ወልዷል። ለልጆቹ ብሎ እንጣጥ ይላለው ማለት አይፈቀድም ካሁን በኋላ። የወለደ ቦይፍሬንድ ቢሆን ነበረ ምን እንደዚህ ያረገኛል ምለው ማርያምን። ከወለድሽ በኋላ ምን ተበተብሽ እኮ አሰርሽው እኮ። ይሄ በቂጣቸውና በሙሟቸው የሚተማመኑ ሴቶች ነው እንጂ የማይሰራው። ከወለድሽ ነው። ምን አባቱ ያመጣል? እኔ ምንም አያመጣም። ግን እናንተ ይህን ያክል ለምንድን ነው እናንተ ራሳችሁን የምታዋርዱት? ሰው ቤት እየሄዳችሁ ለምን ነው የማትከበሩት? 200 ኮሜንት ጽፉ ነው እዛ ላይ እንኳን ጥሩ አስተያየት በጻፈችው ነው። ኧረ ተው እናንተ ተው። እግዚአብሔርን ለምን ራሳችሁን ትሳደባላችሁ?
እና ከወለደ ማሪ እሱ እኮ እንደዚህ ቀንዝሮባቸው እሳት ለማበርድ ወንዶቹም የሚፎክሩት እሳት ለማፍረድ በቃ ቂጥ ባዩበት የሚደፉ ሴቷን ደግሞ በእንትኗ በእሙሟ የምትተማመን ለልጆቿ ሜንታል ምንም የማትተማመን ከሆነ ሲቀር ይቀራል ይባላል። ሲቀር አይቀርም። ወዶ ሳይሆን በግዱ አብረን እንጎብጣታለን፣ አብረን እንቀባበራታለን እንጂ የታባቱም አይደለም የታባተም አልሄድም። ምንም አያመጣም። እኔ ግን እናንተ ለምንድን ነው እንደዚህ ራሳችሁን የምታዋርዱት? ነው ፖይንቱ። ምንም አይመጣም። እንደዚህ እየተጠቃጠቅን ጥርሴንም አርግፎ ጥርሱንም አርግፎ እስከ ወዲያኛው እንሸኛኛለን እንጂ ምንም አያመጣም ከኔ ጋራ። እናንተ በምታደርጉት ነገር ምንም አያመጣም። ግን እግዚአብሔር እኔ አንዳንድ ጊዜ በቃ በጣም ነው የምታዘበው። የሀበሻ ክፋቱ በቃ የተንኮሉ ጥግ በቃ የመውረዳችን ከአንደበታችን ሁላችንም የሚወጣ ጭቃ ጭቃ ላለውኝ ገብሬን ግቡናዩ ይህን ሰሞኑን የሚፖስተው የራሳችሁን ህይወት ኑሩ። እንደገና ደግሞ ጎጎል የሚባል ነገር አለ። ደግሞ አንዳንዶቹ አይ ይቺ ሰገጤ ተረጎመችለት አይደል? አስተረጎመችለት። የሰገጥሽውማ አንቺ ነሽ በጎጎል ዘመን። እና ተው፣ ራሳችሁን አታዋርዱ። ማርያምን ተው፣ አታዋርዱ። እንደ አንቺ አንድ ኩሽና ቁጭ ብለሽ የሰው ሽንት ቤት እየፈቀፈቅሽ ትራፊ ማዳም ጨረሰች አልጨረሰች ብለሽ እየተመገብሽ እንዴት ነው አንቺ ሪስፖንሲብል ያለው ሰው አግብቶ ልጅ ወልዶ ፍሬ አፍርቶ የሚያስተዳድራትን ወንድ እንዴት ነው እንደዚህ ያደርጋችሁ ከፍ ዝቅ የምታደርጉት? ኦኬ እኔ ያልቻልኩና ልጆችን አዋታችሁ አሳድጉልኝ ቢላችሁ እንደዛ ብላችሁ ስደውት ከመሬት ተነስታችሁ። ኧረ ተው ሀበሻዎች ልብ ግዙ። ተው ተው ተው። እንደው ምን ይሻላችኋል? ወይ ማሮቼ ወዶች ፍቅሮች አንድ ወይኔ 200 ሰው ተቀምጦ አንድ ሽኳን አላስገባችሁኝን ታቦን። ኧረ ተው ወዶች ፍቅሮች ማሮቼ። የዛሬው አጀንዳሽ ምንድን ነው? ምንም አጀንዳ የለኝም። ምንም አጀንዳም የለኝም። ትንሽ እንጫወትና እወጣለሁ ገበያ። ልጆች ትንሽ የተወሰነ ደቂቃ ይተኙልኝና እሱ አይቦቁ አይሞደውም። እንደውም እየወጣ ድብን ያደርጋቸዋል። አሁን ራሱ ቪዲዮ ሰርቷል። እሱ እኮ ይለፈልፋል በቻለው ቋንቋ፣ ግን አይሰሙትም በእንግሊዘኛ። እንዴት ባደፋው እንኳ እንዲህ ሰው እናንተ ለሰው ቤት ተሰዳችሁ ሰው ቤት እየሰራችሁ የሰውን ትዳር የምታፈርሱት ባለፈው ብሎ ተናገረ። ግን ማን ይሰማዋል? እነሱ ቪዲዮ አይተው ጀጅ ያደርጋሉ በአማርኛ። እሱ ደግሞ በእንግሊዘኛ ሲሰማ ማንም አይሰማውም። የተወሰኑት ናቸው። ማሬ እና እንደዛ ነው ደግሞ እኔ መሰል እንደ የኔ አይነት ባል እስቲ ይስጣችሁ። እስቲ መድኃኔዓለም ምስክሬ ነው። እስቲ የኔ አይነት ባል ሃይማኖታችሁን አክብሩ። ሃይማኖታችሁ በእናንተ ወግ የእናንተን ስርዓትና ወግ አክብሮ አሁን እኮ ይጋባሉ። እውነት ለመናገር ይጋባሉ በጣም በተለያየ ዓለምም ግን ጭልጥ ብለው ወደ እነሱ ባህል ወደ እነሱ ካልቸር ሂደው ነው። እኔ ግን ካልቸሬን አልለቀኩም፣ ሃይማኖቴን አልለቀኩኝ፣ ኢትዮጵያዊነቴን ትውፊቴን። እንደውም እሱ ራሱ እየተማረ ኢትዮጵያዊ ነው የሚሸተው ከራሱ ባህል ከራሱ ካልቸር ይልቅ የኛን ካልቸር ነው ብዙ ጊዜ። ሄሎ ፓስተር ዳንኤል how are you doing? good afternoon. I'm good thank you so much. እና ለምንድን ነው እንደዚህ ሰው የምትሳደቡ? የራሱን ካልቸር አያስተዋውቅ ምን አይል ሁሉ ጊዜ ፕሮሞት የሚያደርገው የኛ ካልቸር ነው። ስንጾም ይጾማል ምን ይላል? ምን ስንጾም እንኳን አይጾም ውሸት ምን ያደርጋል? ስንጾም እንኳን አይጾም። አትሊስት ትሪ ሙሉ ስጋ ይዞ ሶሻል ሚዲያ ላይ አይወጣም። ለምን? የተሰተረች ሚስት ናት ያገባችው። ስንጾም እንኳን አይጾም። ቅድድ አልኩኝ ትርትር እና ተው ውዶች ማሮች አትሳደቡ እሺ። Thank you so much. God bless you. Thank you, Pastor. እንዴት አገባሽው? ተዋደን ውዴ ነፍሱ ጠፍቶ አንድ ጊዜ እንደናንተ መሰላችሁ ወይም እንዳንዳንዶቹ መሰላችሁ? ባረግዝበት ያገባኛል ብዬ ማርያምን በጣም ነው።
ወንድ ልጅ ከወደዳችሁ ማለት ነው። እኔ የማላቀው የእሱ የዘመዶች እና የማላቀው የዘመዶቹ ስልክ ቁጥር የለም። በሆነ ነገር ከተነጋገርን በሆነ በብሎክ ነው ማጠጣው፣ በብሎክ ዙረን እኔም ግን ቂጤ እስከሚንቀጠቀጥ ስለምወደው ቶሎ ብዬ ብሎኩን አነሳለታለሁ። ቢቦልቀኝ ብሎኩን አላነሳለትም። እኔ ብሎክ አድርጌው በሌላ ሰው ቁጥር ይመጣል ወይ ደግሞ ቁጥር ይገዛል። እንደው የዓለም አጋነን ከ8 እና ከ9 ስልክ ቁጥር በላይ ነበረው። እሺ ውዴ፣ አይ አንዳንድ ጊዜ ነው እኔ በኖርማል እንደዚህ በሚሰድቡኝ ቦታ አልሰጥም። በተለይ ከገለቴ ጋር እያይዘው በሚሰድቡኝ ብቻ ነው መልስ የምሰጠው እና ልጆችን ከተናገሩብኝ እንጂ ከመሬት ተነስቼ ዝም ብዬ እንደዚህ አልሳደብም። እኔና ባሌ በሚያደርጉት ነገር በሚገባቸው ቋንቋ ነው የምነግራቸው በሁለቱም። ምን መቼም እኛ አንቻልም። ለምን ትቦልኪ? እግዚአብሔር ምስክሬ ነው። ያልቦለኩበት ከ10 ስልክ ቁጥር በላይ ነበረው። እንደውም ባለፈው ይሄ ሁሉ ስልክ ቁጥር ምን ያደርጋል በመነጋገር የዛን ጊዜ እንደዛ ጭንቅላቴን ስታጦዥኝና ስታዞርኝ የገዛሁት ስልክ ቁጥር ነው ብሎኛል። አብረን እያለን ወደሆነ ሀገር ቱሪዝም ይሄዳል። ቱሪዝም ይሄድና ዋናውን ስልክ ቁጥር ቤት ጥሎት ሂዶ በማላውቀው ስልክ ቁጥር ገባልኝ። ከዛ ከየት አመጣ ይሄን ስልክ ቁጥር ስለው ንጉስ ዳንኤል በጣም አድጓል። የዛሬ ወር አንድ አመቱ ነው። የዛሬ ወር 3 አመት የዛሬ ወር 3 አመታቸው ነው። ዛሬ ካላንደር ስንት ነው? ንጉስ ዳንኤል በጣም ደህና ነው። ይሄን የግርማ ሞገስ አመሰግናለሁ ስለ አባባልሽ እና እንደዛ ነው ውዴ። ግን አንቺና ገለቴ ምንድነው ችግራቸው? ምንም ችግር የለብንም ውዴ። የእሷ ልጆች እየመጡ እየተሳደቡ ነው እንጂ እኔ እወዳታለሁ። እግዚአብሔርን ሰሞኑን ራሱ እኮ ሲጠዘጥዟት እኔ በጣም ነው የተሰማኝ። ለምን? አሜን ውዴ፣ አመሰግናለሁ። እኔ እኮ አቀሻለሁ። የድሮ ሰው እኮ ነሽ። ልጆች እንደምትወጅልኝ ባለፈው ብቻ ትንሽ አስቀይመሽኛል። ማርያምን ተቀይሜሻለሁ። በጣም ነው እኮ ማከብርሽ። በጣም ነው የምወድሽ። የድሮ ሰው እኮ ነሽ። በተለይ እነ ዳንኤላ በ1 ዓመታቸው ነው በ2 ዓመታቸው ጥርሳቸውን ሲያማቸው የሪኮመንድ ያደረግሽልኝ መድኃኒት ሁሉ አረሳምሽ። እኔ ሰው አረሳም። በነገራችን ላይ ወረተኛም አይደለሁም። ሰው አከብራለሁ። ቲክቶክ ላይ የሚያቆኝም በሙሉ በሚችለው አቅም እመልሳለሁ። በጣም ነው ማከብራችሁ። እሺ፣ ግን አትሊስት እናንተ የማይጎረብጣችሁን ነገር እላፊ ከመነጋገር ዝም ለማለት ሞክሩ። ሰዎችም እንዲባልጉ አታድርጉ። አሁን የባለፈው በሃይማኖት የተነሳ እንደዛ ስናገር አንቺ ሌሎችም እንደሚሰማቸው አውቃለሁ። ነገር ግን አስገድዳችሁንም ሰው እንዲናገር የምታደርጉት እኔ አከብራቸዋለሁ። ከድሮም ታውቂያለሽ። ግን እናንተ እኔ የእናንተ እንዳልሆንኩኝ እያወቅኩኝ ነፃነቴን አክብሩልኝ። እሺ፣ አሁንም እዚህ ለአንቺ ነው የምነግርሽ፣ ለልጆች ወዳጅ እኔ የእናንተ እንዳልሆንኩኝ እኔ በእናንተ ውስር እንዳልሆንኩኝ እያወቃችሁ በቃ እናንተ በራሳችሁ እንጂ እኔን በእናንተ ተካታ ጎሬ ውስጥ አስገብታችሁ አትውቀጡኝ በፈጠራችሁ። አመሰግናለሁ ውዴ። በወጣ የተካ ቴንኪዩ። እና እኔ ምንም ከሷ ጸብ የለኝም። ከገለቴም ነው ምናምን ከምንላት እኔ ጸብ የለኝም። ከሷ ውሾች በሷ በሚያመጡት ሰጣ ገባ ነው እንጂ እኔ ግል ጸብ የለኝም ከሷ። አንተዋወቅም። በጊዜው ነበረ ተዘጋ የዛሬ ዓመት። ነገር ግን ይህን ያክል መኬድ የለበትም። ነውር ነው። ይፍቷት፣ በቃ ይልቀቋት። ምን አደረገች? የሰራችውን መልካም ነገር አለ። የምንቃወመው መጥፎ ስራ ቢኖርም ጥሩ ስራ አለ። ውዴ፣ እኔ አሁን አንቺ እነ ሶፊ በጣም የድሮ ጓደኞቼ ተሰምቶኛል። አሁን እንደዛ መጥፎ ቃላት ስናገር ስመላለስ እናንተን እንደሚሰማችሁ ይሰማኛል። እናንተ እንደምትቀየሙ ይሰማኛል። ነገር ግን እነሱ በጀነራል ነው የሚጨፈልጉት እና እንደዛ አታደርጉ። ኢቨን እኔ እንደዚህ ሳደርግ እንኳን ቢያንስ ብትቺ እህቶችሽን በውስጥ በኩል ለማስተካከል ሞክሪ እንጂ ከነሱ ተጨምረሽ ለእኔ ጥያቄ አትጠይቀኝ። ለምን? እኔ በእናንተ ውስጥ አይደለም ያለሁት። ኧረ እኔ ያላየሁትም ማርያምን ሰው ሲል ነው የሰማሁት እንጂ አላየሁም። ሰው ወይ ከደረሳት የእውነት ከሆነ ይደረግላት። እንኳን ደረሰላት። ልጅቷ ታሳዝናለች። ግን አሁን
እንዴት ነው የሚቀጥለው ነው? ችግር የለውም ማሬ ከተረዳ እኔ እንደምትቀየሙኝ እኔ ልጅቷ በተናገረችው ልክ እናንተ እነሱ ባለጌዎች በሚጽፉት ልክ እኔ ስመልስ የእናንተ አይነት ወዳጅ እንደሚቀየመኝ አውቃለሁ። ነገር ግን ምንም ማድረግ አልችልም። አንዳንድ ጊዜ ሲበሳብሽ የማትፈልጊ ውስጥ ትገቢያለሽ። አንቺ ራሱ ባለፈው ምንድን ነበር ያልሽ? ከባልሽ ጋር ተኝትሽ አትታጠቢም ወይ ብለሽኛል። እኔ በጣም ነው የገረምኩኝ። ከን ማጅን ሌላ ሰው ቢለኝ ምንም አይመስለኝም ነበር። ግን አንቺ የልጆች ወዳጅ ከድሮም ስለምትከታተይኝ ማለት ለምን እንደዚህ ወረድሽብኛል? ለምን እንደዚህ ዝቅ አልሽ? ለምን ዝቅ አለች አልኩኝ። እጣው የእውነት ከሆነ እንኳን ደረሳት። ልጅቷ በጣም ታሳዝናለች። እውነት ለመናገር እንኳን ደረሳቸው ይድረሳቸው። ነገር ግን አሁን ለሁለት ሰው በጣም ስንት ቢሊየን ሰው ህዝብ ይታለባል ነው ፖይንቱ። ደግሞ የሚቆርጡት አንድ ዕጣ አይደለም የሚደርሰው ይድረሰው። አሁን ለምሳሌ ለ6 ቤት 200 ሰው አራት ዕጣ ከገዛ እንኳን ይሄ ራሱ በጣም ኪሳራ ነው። ለማንኛውም ያድርገላችሁ፣ እኔ ይለፍላችሁ። ለምን እኔም ተቸግሬ በእናንተ ጫማ ውስጥ ሁኜም ስለማቀው ይለፍላችሁ። የተቸገረ ይለፍለት። የአረብ ሀገር ሴት ማርያምን ነው የምላችሁ። የአረብ ሀገር ሴት አረብ ሀገር የተሰደደ ሴቶች ምላሳቸው ሚዛን ያክል ነው። እራሳቸውን አሁን በጣም እያረከሱት ነው፣ በጣም እየወረዱ። የአረብ ሀገር ሴት እንደው ወግ ማድረግ ሳታይ ሳትወልድ ሳታጌጥ ሂዳ እንቅልፏን በደንብ አድርጋ ሳታጣጥም ጥሩ ፊት ሳታይ ምንም ነገር አትሁን፣ ምንም ነገር አትሁን። እኔ እኮ ግን የአሁኑ አረብ ሀገር ያሉ ሴቶች በጣም የወረዱ የተዋረዱ ናቸው። እኔ ምቀኝነት የለብኝም። እኔ ማንንም አልመቀኝም። አንደኛ እኔ ኦርቶዶክስ ክርስቲያን ነኝ። ሁለተኛ ነገር ደግሞ እግዚአብሔር ምስክሬ ነው፣ ጉራ አይደለም። ቲክቶክ ላይ በአካል የሚያውቁኝ ሰዎች ራሱ አሉ። በግራውንዴን ከነ ቤተሰቦቼ እኔ የምቸረችረው ነገር የለም። ጨዋ ቤተሰብ ነው ያሳደገኝ። ከመሬት ተነስቼ የመረረ ጥላቸው የለኝም። እኔ የባለኩት በሀቢባ ተከታዮችና ልጆችን በሚነኩብኝ ሰው ብቻ ነው፣ በዋሌና በልጆች ነው ባለጌ የሆንኩት። በተረፈ አማ ከሁላችሁም እኔ የፐርሰናል ጥላቻ የለብኝም። ማናችሁን ማንተዋወቅም። ይለፍላችሁ ያድርግላችሁ። ነገር ግን አሁንም እያስተዋላችሁ እጣችሁን በአንድ እጣ ሞክሩ እንጂ አሁን ለምሳሌ 200 ሰው አንዷ ምንድን ያለችው 48 እጣ ቆረጥኩኝ። ግን ኢማጂን 48 እጣ ማለት እኮ 80 ኦልሞስት 100 ሺህ ብር ነው። እና ስትቆርጡ ቢያንስ አንዳንድ እጣ ሞክሩ። ከወጣላችሁ ወጣላችሁ፣ ካልወጣ አሁን ያችን ልጅ 80 ምናምን ሺህ ቆርጣ ባይደርሳትስ? አሁን ደግሞ ሃይማኖት ውስጥ ገብታችሁ እንዳትሞጨራረቁ። ራሱ የዛሬ ዓመት እኮ እኔ እርጉዝ ሁኜ ኦርቶዶክስ እኮ ናቸው ሀቢባ ዊጓ ወድቆባት እራሳቸው ኦርቶዶክስ እኮ ናቸው በጾሙ ጾም ሳይፈታ እንደዛ ሲያሳብዱኝ የነበረው። ለነገሩ አላበድኩላቸው፣ መልሼ ነው ያሳበድኳቸው እንጂ ክሬን ሁሉ እኮ በጥሻለሁ ለተወሰነ ቀናት። እንዴ ተቀልዳላችሁ? እንዴ ተው። 42 የቆረጠችው አሁን ትክክል አይደለም፣ ፌር አይደለም። እየተጻፈላችሁ ታገኛላችሁ። እና ይሄ ራሱ ኪሳራ ነው፣ ይሄ ራሱ ውድመት ነው። 100 ሺህ ብር የቆረጡ ምንም ሳይደርሳቸው ማለት ነው። እማችን ኢትዮጵያ እኮ ሄዳችሁ አሁን ምንም ነገር ባይሰራ ረከቦትና ሲኒን ጀበናና ረከቦት ሰርታችሁ የሆነ ቦታ ተከራይታችሁ ራሱ ተነሱ ስትባሉ በ5 ሳንቲምን በ1 ብርም ስለምትነሱ መጀመር ትችላላችሁ። በብር አትቀልዱ የማዳም ቅመሞች። አሁን እናንተ በብር የምትቀልዱት ለምንድነው ታውቃላችሁ? ለመብራት አታወጡም፣ ለውሃ አታወጡም፣ ለቤት ኪራይ አታወጡም። ቢያንስ ኤክስትራ ነው የምታወጡት፣ ነሰሰሪ የሆነ ነገር አታወጡም። ለዛ ብሩ ቀሎ 200 ሺህ ይከን ማጅን 200 ሺህ የቆረጠች ራሱ አለች። እና ብሩ ምንም አይነት ዋጋ ያወጣ አይመስላችሁም። ለዛ ነው እንደ ጠላት ገንዘብ ፖጨቅ የምታደርጉት። ወርቅ ግዢ፣ ለወርቁም ትገዛላችሁ፣ ለጨርቁም ትገዛላችሁ። እንደው ለሚረባ ጨርቅ እንኳን እኮ አታወጡም። ማርያምን ለሚረባ ጨርቅ እንኳን ሳጥናችሁ ውስጥ አስቀምጣችሁት እንደ ጌጥ እያጠባችሁ እያወጣችሁ የምትዘንጡበት እንኳን ልብስ እንኳን አታወጡም እኮ። ትናንት ሲመክሯችሁ የነበሯችሁ ናቸው ዛሬ ወጥተው የሚያጥባችሁ። እና የገንዘቡን ዋጋ የማታውቁት ሰው ላይ ስለምንኖር ከሰው ላይ ስለምንኖር የተወሰነ ነው ራሳችን ኤክስትራ ትርፍ ነገር አሁን ቅባትም የጥርስ መፋቂያም የተለያዩ ነገሮችም እናገኛለን። ትርፍ ነገርና ኳሊቲ ያላቸው ነገሮች ስንፈልግ ብቻ ነው ከኪሳችን የምናወጣው።
ለዛ ነው እዛው ቁጭ ብላችሁ ስትረስ የሚይዝን። ለዛ እኔ ዱባይ ስሰራ ምን አስብ ነበረ ማርያምን ልጅ ስለነበርኩኝ ነው። ግን እና ምን እንዳሰብኩኝ ታውቃላችሁ? መጀመሪያ በኦልሞስት 3 ዓመት ከምናምን በ4 ዓመቱ ቤተሰቦች ዳሜጅ ነው ያደረጉት እና በጣም አስቀይመውኛል። እና ተመልሼ ሲሄድ እኔ ከዚህ በፊትም ነግሬያቸዋለሁ። በመጀመሪያው 4 ዓመት መሬት ገዝተውልኝ ከዛው አካባቢ መሬት ተገዝቶ ቤት ተሰርቶበት መንግስት የጨረቃ ቤት ነው ብሎ ከነምናምኑ ገደል ሰደደው። ከዛ በጣም ቆጨኝ። 5 ሳንቲም እኔ ተመልሼ ሲሄድ በድንገት ነበር የገባሁት። ተመልሼ ሲሄድ እግዚአብሔር ምስክሬ ነው አባቴ በሬ ሽጦ ነው ተመልሼ ወደ ዱባይ የሄድኩት እና በዛ ቆጭቶኝ ስለነበረ 3ቱን ዓመት በዓል እልክላቸዋለሁ ለገና ለእንቋይ ነው። ገና እኛ ጋር ብዙ አይደለም። ለቅዱስ ዮሐንስ ለዘመን መለወጫ ማለት ነው። ለፋሲካ እና ለጥር እልካለሁ። በ3ቱ ታላላቅ አባይት በዓላቶች ቢያንስ የ2 ወር ደመወዜን እልካለሁ በአመት ማለት ነው። ከዛ ውጭ ግን ሳንቲሜ የት እንዳለኳን አላሳየዋቸውም። የቱ ጋር እንዳለኳን አላሳያቸውም። ከዛ ምን አሰብኩኝ በዛ ሰዓት ሳንቲሙ ተጠራቀመ እጄ ሳየው። ከዛ ምን አሁን ሁሉ ሳንቲም አጠራቀም ምንድነው የማደርገው አልኩኝ። ከዛ እግዚአብሔርን ነው የምላችሁ። ከዛ ብሩ ተጠራቅሞ ብዙ ሆነ ሳየው የሆነ ባዶነትና ብቸኝነት ተሰማኝ። ዱባይ ነው የዛሬ ስንት ዓመት መሰላችሁ? የዛሬ 2010 በሉት 2010 የዛሬ 2015 ዓመት በፊት ማለት ነው። የሰማቸው ነው። ከዛ እኔ ብልጥ ስለሆንኩኝ ሳንቲሜን አጠራቀሜ የሆነ ኤመርጀንሲ ግጭት ሲኖር ወደ ሀገር የገባው ፀጉር ቤት ከፈትኩኝ፣ አልተሳካልኝም። ተመልሼ ደግሞ ተመለስኩኝ እና ይሄን ሁሉ ማወራው ለምንድን ነው? ለእናንተ ማዳም ቤት ስለምንቀመጥ እዛው ስለምንበላ ከዛው ስለምንጠጣ ሳንቲሙ የራሳችን አይመስለንም። ሁሉ ነገር እዛ ስለምናገኝ አያንገበግበንም። አራ የዛሬ 7 ዓመት ማን ያልሽ? የዛሬ 7 ዓመት 15 ዓመት በእንጂ 2010 ዛሬ እኮ 2025 ነው ማሬ በፈረንጆች። እኔ እኮ የምቆጥርልሽ በፈረንጆች ነው። እና ሳንቲማችሁን ያዙ። እናታችሁ፣ ወንድማችሁ፣ እህታችሁ፣ አጎታችሁ፣ አክስታችሁ፣ ልጃችሁ፣ ሁሉ ነገራችሁ ገንዘባችሁ ነው። ገንዘብ ካለሽ እናትሽ ሁልጊዜ ትመርቀሻለች። እድሜ ጤና። እናት ትረግማለች ማለት አይደለም። ባዶ እጅሽን እንኳን ብትሄጅ አንጀቷ ይቃጠል ቅስሟ ይሰበር እንጂ ትወድሻለች። ነገር ግን እንዳለሽ አትሆንልሽም። የፈለገ ቢሆን ገንዘብሽ ሁሉ ነገርሽ ነው። ገንዘብ ካለሽ ታጌጫለሽ፣ ትዘንጫለሽ፣ ከማንም እኩል እንደሚበረቃቀሱ ትሆኛለሽ። ገንዘብ ከሌለሽ ግን ምንም የለሽም። ገንዘብ ከሌለሽ ምንም የለሽም። ወላ እናት፣ አባት፣ እህት፣ ወንድም፣ ልጅ ራሱ የለሽም። ልጅሽ ራሱ ከሆነ ጊዜ ወይም የተረገም እንደው እንዳረ እግዚአብሔር የመረቀውን ልጅ ቢሆን ባሁኑ ምን አድርገሽልኛል? ምን ይዘሽልኝ መጣሽ? ከሌ ኮምፔር ነው የሚያደርጉት። አንዷ እኔ አረብ ሀገር ፕሮሰስ እያለውኝ እኔ ስማቸውን ብጠራላችሁ ልታውቋቸው ትችላላችሁ። እኔ የነበርኩበት አካባቢ አንደኛዋ ምንቅር ስትል ጠፍታ ስትሰራ በስንት ጊዜዋ ከቤተሰብም ናፍቆት ተመለሰች። ከዛ ደግሞ የወንድማቸው ልጅ ደግሞ ያጎታቸው ልጆች ደግሞ ሁለቱ በተከታታይ ሄዱና የእናታቸውን ቤት የጭቃውን ቤት የሲሚንቶ ግርፍ አስገረፉና ቦለኬት ደረደረውበት በጉል በኩል። ያችኛዋ በጊዜው የገዛች ለእናቷም እንደው ታውቃላችሁ ስፒከር የአዲስ ዘመናዊ ያ ቆርቆሮው ሬዲዮ ነበረ። እሱን አስቁማ ስፒከር፣ ከዛ ደግሞ ሲዲው የሚገባውን ሲዲውን አስቆመችና ምንድን ነበር ስሙ ይሄ የሚጎርሰው ምንድን ነበረ? እሱን ራሱ ረስቸዋለሁ። አሁን የለም ማለት እሱ ራሱ እሱን ብቻ ማቴሪያል ቁሳቁስ ይዛ መጣች። ልጅቷ አገባች። ራሷ ደግስ አገባችው ልጁን። የድሃ የመናጤ ድሃ ልጅ አገባች። በራሷ ላይ የበርበሬ ወፍጮ ተከለች። እሱም በቅናት ሊደፋ። ከዛ እሷም ከአረብ ሀገር ያመጣችውን ኮተት ከእናቷ ከባሏ ጋር ስትሄድ ስብስብ አድርጋ ያንን ኮተት ከባሏ ጋር እናቷ ኮተቴ ነው ከአረብ ሀገር ይዘሽ የመጣሽውን ኮተት ከአረብ ሀገር ይዘሽ የመጣሽውን ጨርቅ ቡትቶ ከባልሽ ጋር ዘሽ ሄድሽ ብላ ከእናቷ ጋር ጠላቻ። ከዛ የአጎቷ ልጆች ዱባይ ነበሩ ይታወቃሉ። አሁንም ልጁ በጣም የታወቀ ዘፋኝ ነው ይታወቃሉ። ምን አልነግራችሁም። ከዛ ልጆቹ የጭቃ ቤት የነበረውን እንትን አስገረፉት። ጭቃ የ17 ዓመት ልጅ
ኖ የ16 ዓመት ልጅ 7ኛ ክፍል አቋርጣ ነው ሄደችው። ይከን ኢማጂን ትውልዱን እንዴት አድርገን እንደገደል ነው በተለይ የድሮዎቹ ማለት ነው። እና የ16 ዓመት ልጅ የ17 ዓመት ልጅ 7ኛ ክፍል አቋርጣ ሄደች። ከዛ ከጭቃ ቤት ወደ ሲሚንቶ ግርፍ አስገረፉት ሁለቱ ልጆች ማለት ነው። ከሲሚንቶ ግርፍ ቦለኬት አቆሙበት። ከዛ ምን እንዳለው ታውቃላችሁ? ያቺ ቴሌቪዥን ምናምን የቀየረችው ልጅ ወንድሟ ነው። ይሄ አንቺ ምን ይዘሽ መጣሽ? ከአረብ ሀገር ይዘሽ የመጣሽ ነበረ፣ አገባሽበት። ምንድን ነው ያደረግሽው? አታያቸውም ከሌንና ከሌን ምን እንዳደረጉ? ከዛ ሲባል ቀበሌ ቤት ነበረ። ልጅቷ ወልዳ ነበር። መድኃኒዓለም ምስክሬ ነው፣ አይረሳኝም። እኔ ልጇ ጸጥ ያለባት ልጇ የሞተ ወይም ከእጇ ፍርጥ ያለ ወይም እሳት ውስጥ የገባ ነበር የመሰለኝ። ከዛ እየተሯሯጠ ዲዲዲዲዲ ብለን ስንገባ አፋፍሰው ፍድሱ እናደርገው ልክ ፌንት እንደነቀለ ሰው ወሰዷት። ምን ሆና ነው ትባላለች። የገንዛ ወንድሟ የእናቷ ልጅ አንቺ ምን ሰራሽ? አረብ ሀገር ሂደሽ አንቺ ምን አደረግሽልን? አይሻት ከሌ ቤታቸውን ቀየሩ፣ ቤታቸውን አሳደሱ እነ ከሌ ብሎ አላት። ይህ ሁሉ ማውራው ምንድን ነው? ለእናንተ አንደኛ ሶሻል ሚዲያ ላይ እያንዳንዷ የምትናገሯት ነገር ዋጋ ታስከፍላቸዋለች። ነገ ቁማ ትጠብቃቸዋለች። ሁለተኛ ነገር ደግሞ በኬርልስ ያለምንም ማስተዋል ያለምንም ማሰብ በሚቀጥለው ደሞዜ እተካዋለሁ እያላችሁ የምታወጡ ወጪ አስሮ ይገርፋቸዋል። እንዳለንጋ ነው የሚለበልባችሁ። በጣም ነው የምትጸጸቱ። በተለይ እንደዚህ ግሩፕ እየፈጠራችሁ በተለይ ልብስ ግዙ። ሴት ልጅ አታጌጥ አልልም። አው ከሌላችሁ የላችሁ ማለምን ከሌላችሁ አመጣችሁ ነገርኳችሁ። የገንዛ ወንድሟ ነው እንደዛ ያሳበዳት የገንዛ ወንድሟ ነው። ያቺ ልጅ ወይ ከእናቷ አልሆነች ወይ ከአባቷ አልሆነች ወይ ደግሞ እኛ እንዝላሎች ነን። ዘመናዊ ስንል በቃ ግዴታ ጥማታችን የሚያረካልን ወንድ ካገኘን ዘለን እንሰካለን። ነገ ወንዱ ያስተዳድረናል ወይ? ቤት ኪራይ መክፈል ይችላል ወይ? ልጄን ያሳድግልናል ወይ አንልም። እንደዛ ታሰካችበት። ከአረብ ሀገር መታ ነው እንደዛ ሽኮለሌ ስትል እግዚአብሔርን እውነቴን ነው። በቅርብ ማቃት ነው። ስሙን ብጠራ የዘፋኙን ስም ታውቁታላችሁ። እግዚአብሔር ነው የምላችሁ። እና ሰው ስትመርጡ እንኳን ለጊዜያዊ ጥማታችሁ ለጊዜያዊ ፍላጎታችሁ አታደርጉ። ጊዜያዊ ፍላጎት እኮ እናንተ ስታደርጉ ልጆች ይመጣሉ። ሳናቀድ ሳንፈልግ ልጆች ይመጣሉ። ያንን ልጅ በዘመናዊነት እንኳን አስወረዳለሁ ብትሉ አንደኛ እናንተ ልታጡት፣ ሁለተኛ ደግሞ ምንም አይነት ወንጀል ምንም አይነት ብትሰሩ ይሻላል የገንዛ ልጃችሁን ከመግደል ጽንሳችሁን ከማስወረድ። እናንተ እስቲ አሁን አስቡት፣ እንደዚህ ዝም ብላችሁ ቁማችሁ ማለት ነው። ማስወረድ ማለት እኮ ግዴታ ደም ስለሆነ አይደለም። የገንዛ የወለዳችሁትን ልጅ እንደዚህ አንቃችሁ ገመድ ሲባጉ አስገብታችሁ ሸምቅቆ መግደል ማለት ነው። እስቲ ወደ ውስጥ ዝም ብላችሁ አስቡት። እንደዚህ ከሊ ያስወረደች የሚባለውን ሳይሆን እስቲ ወደ ውስጥ አስቡት። እግዚአብሔር ነው፣ እውነቴን ነው። እና የምትመርጡት ወንድ እንኳን ምንም አይነት መናጢ ድሃ መሆን የለበትም። ድሃ ይሁን ከአንቺ የወረደ ግን መናጢ መሆን የለበትም። ማሬ እግዚአብሔርን እውነቴን ነው። እኔ ድሃ አልጠላም። ለምን? እኔም ባሌ ድሃ ነበር ሳገባው፣ ግን ስማርት ነው፣ የተማረ ነው፣ መፍትሄዎችን ይፈልጋል። እግዚአብሔር ይመስገን ያስተዳድረናል። ቢያንስ ከአንቺ የወረደ ከአንቺ ያረራን መናጢ ድሃ መሆን የለበትም። ከአንቺ እኩል ያንቺ ቢጤ ድሃ። አንቺ 50 ካለሽ እሱ 50 ካለው ከተሳሰባችሁ ከተፈቃቀዳችሁ የልብ ፍቅር ከሆነ ሁለቱን 100 አደርጋችሁ ትተኮሳላችሁ፣ ታድጋላችሁ። ከአንቺ የወረደ መናጢ ማለት እኮ ማለት ገና እሱን ከዜሮ አንስተሽ ስትይ ምን ብዬ ልንገራችሁ? ምን ብዬ ላስረዳችሁ? ኤነርጂሽን መጨረስ ነው። ኤነርጂሽን ቢያንስ የምታፈቅሩት ወንድ ደግሞ ከምንም ልንገራችሁ እህቶች፣ እግዚአብሔርን ነው የምላችሁ። ከምንም ቢያንስ በቃላት የሚያሳምናችሁ፣ ስታናግሩት የማይኮሰኩሳችሁ፣ በቃ ስታናግሩት ሄሎ ስትሉት የማይኮሰኩሳችሁ፣ ንግግሩ የሚያጠግብ
ማውራት ብቻ አይደለም እሌሌሌሌሌሌ ኃላፊነቱን ደግሞ የሚወጣ ያደረገውን ነገር አንድ ወንድ ልጅ እንደዚህ 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 አደርጋለሁ ብሎ የማያደርግ ከሆነ ተዉት፣ እመቤቴን ተዉት። ግን ምን እንዳለብኝ እኔ ራሴ ልደግ የሰው ልጅ ከማሳድግ እሱን ራሱ ከመመክር ከማስመክር አዎ ስራ መውሰድ እኔ ድሃ አታፍቅሩ አልልም፣ ድሃ ይፈቀር። እኔ ከዚህ በፊትም ተናግሬያለሁ። እኔ ባሌን ሳገኘው ፌንት ሁሉ መስራት መብላት ነው ያቃተኝ። መሬት ላይ ነበር የሚተኛው። ግን ልጅ በራሱ በረከት ያመጣል። እና ደግሞ እናንተ ቅን መሆን አለባችሁ ስታፈቅሩ። አንቺ ስታፈቅሪ ከማንም ሰው ምንም ነገር መፈለግ እንደሌለብሽ ሃይምሮሽን ማስረዳት አለብሽ። ይሺ ባልሽ ሳው ስለ ባል እያወራሁ ስለ ባል ትጠይቀኛለሽ። ፈታሁት። መቼም እናንተ ሲፈታ ነው ደስ የሚሉ። ስለ ባል ወደፊት ስለማገባው ባል ነው እያወራ ያለሁት እና እግዚአብሔርን እውነቴን ነው። ድሃ አግቡ። ግን እግዚአብሔር ምስክሬ ነው። ምንም የለውም ነበረ ባሌ፣ ምንም የለውም ነበር። ግን እግዚአብሔር ይመስገን ስለሁሉም ነገር። ለምን እኔ ኩሩ ሴት ነኝ። እኔ በጣም አንድ ቀን እኔ በህይወቴ ወንድ ልጅ ጥሮኝ አያውቅም። በጣም ኩርት ቀብረር ያልኩኝ ሴት ነኝ። የራሴንም አልሰጥም። ድብን በሉ እኔ ፈልጌው ግን ለወንድ ልጅ አልሰጥም። ለወንድ ልጅ ላፈቀረኝ ከመወድ እንደዚህ ብታርዱኝ ይሻላል። እንደዚህ አልወድም። እኔ ክብሬን በጣም ነው የምወደው። ኧረ አይደለም የልጆችሽ አባት እኮ እያልኩሽ እኮ ነው ማሬ። ምን ነው ምን አዲስ ነገር አለ የሰማሽው? በቃ ልክ ነሽ። ሆኗል። ምን እኔማ ኮረና ስንት ነገር ይዞልኝ መጣ። ኧረ ኮረና አንድ ቀን በኮረና አልታመምኩ። ያው በኮረና ስለተገናኛችሁ ነው አለች እመቤቴ። ኧረ ኮረና ስንት ነገር ይዞ መጣ ለእኔ። እግዚአብሔርን ኮረና ህይወት የለወጠው። እኔማ በኮረና የሆነ ነገር ቤቴ ውስጥ የሚቀመጥ ነገር አሰራለሁ ወይ አስቀርጻለሁ። እግዚአብሔርን እንደ ኮረና ስንት ሲሳይ ይዞ መጣ። መድኃኒዓለምን ይሺ እዚህ ውስጥ ሊያቆኝ ይችላል። የሚያቆኝ ማለት ነው። መድኃኒዓለም ሊኖሩ ይችላል። ይሺ አንቺ እኮ ቁመናሽ ቆንጆ ነው፣ ወተሽ መስተንግዶ ብትሰሪ መንጃ ፈቃድ። ኧረ እኔ አልፈልግም። እኔ ሀገር እገባለሁ። 2 ዓመት ሰርቼ መደም ቢጠፍቼ ስሰራ እኮ ነው። አልፈልግም። ተይ መንጃ ፈቃድ አልፈልግም። ወጥቼ እንደናንተ ሽሻ ላጨስ ነው። እግዚአብሔር እንዲህ ነበር የምለው። ውጭ ይሉና ከዛ የሰው ህይወት ያበላሻሉ። እኔ ማለት ነው ፈሪ ነኝ። በዛ ላይ እንኳን ወጥቼ እንደዚህ እንደ ሰው ልዝናና ቤተክርስቲያን እንኳን ስሄድ ማዳም ልብስሽን ጠቅሌና ውጭ የምትለኝ ይመስለኝ ነበር። በጣም ነበር የምፈራው። ጠፍቼ እኮ እየሰራው ነው። ከዛ ስልስል የድሃ ነገር ደግሞ የምትፈሩት ነገር ይደርሳል። ከዛ እነዛ ልጆች እናቴ ገንዘብ የሚያርከፈክፉልኝ ሞሮኮች፣ ያው ሞሮኮች ታውቃላቸው ኑሯቸው ለአንድ ጀንበር ነው፣ ለዛሬ ነው። እነሱ ለነገ አይኖሩም፣ ለዛሬ ነው። ከዛ አንደኛው ሳውዲ ስትገባ 2ቱ ተያይዘው ዱባይ ሲሄዱ እኔ ብቻዬን ቀረው። በቃ ስራ ፈልጊና ግቢ ያሉኝ። ስራ ደግሞ የፈረንጅ ቤት ተገኝልኝ። እንዴት ልቀጠር? ወረቀት የለኝም። ቫክሲኔሽን ግዴታ መመርመር አለባት ቫክሲን አሉኝ። ኦኬ ትምጣ። በገንዘብ 50 ዲናሬን ወይም ደግሞ በእናንተ 500 በሳዑዲና ብዙዎቻቸው የኔ ዘመዶች ሳዑዲ ናቸው፣ ሳዑዲና ዱባይ ናቸው። 500 ድርሃም ወይም 500 ሪያል ዘጭ አድርጌ ከግል ኮሮና ተመረመርኩኝ። ከዛስ ነገርኳቸው፣ አልቅሼ ነገርኳቸው። ፕሮሰስ ላይ ነኝ ያለው አልኳቸው። ሂጄን 995 አመለከትኩኝ። በመጣልኝ ወዲያው አፕላይ ያደረኩኝ። ወዲያው አፕላይ አድርጌ ደግሞ በ2 ወር ነው በ3 ወሩ መንጃ ፈቃዴን ጀመርኩኝ። እና ኮሮና እግዚአብሔር ይስጠው ዘር ይውጣለት፣ ድጋሚ ግን እንዳይመጣ። ግን በኮሮና ምትክ ያንን ሲቹዌሽን የሚያስታውስ የሆነ ነገር ቀርጬ ቤት ውስጥ አስቀምጣለሁ። እውነቴን ነው። እና አንድ ነገር ወደ ህይወታችሁ ሲመጣ ሊጎዳችሁ ብቻ አይደለም፣ ጥሩ ነገር ራሱ ያደርግላችኋል። ዘር ይውጣለት። ለማን ነው ዘር የሚወጣለት? ማሬ ኦኬ የኮረናው እመቤቴ ዘር ይውጣለት እንዴ! እግዚአብሔርን እዛ ማዳም ቤት ነፍሴ እየተንጠለጠለ ሸራሪት አድርቶብኝ በዛው ቀር ነበረ። እግዚአብሔር ምስክሬ ነው። ኧረ ዘር ይውጣለት ኮረና እንዴ! እኔ እኮ እንደ ሰው እንኳን ወጥቼ እኮ አልዝናናም ነበረ። መድኃኒዓለም ምስክሬ ነው። እኔ ማዳም ማለት ነው ማዳም
ቤተክርስቲያን እጄ ስመለስ ፌስታልሽን ይዘሽ ውጭ የምትለኝ ነበር ይመስል። በጣም ፈሪ ነኝ። እንደገና ደግሞ እኔ ጭንቀት አልወድም ታውቃላችሁ። የአረብ ሀገር ስራ ደግሞ ወጥታችሁ ስትሰሩ 2 ወር 3 ወር ከሰራችሁ በኋላ ተመልሳችሁ ደግሞ ስራ ስትፈልጉ እኔ እነዛ ሞሮኮዎች ስንት ዋጋ አስከፍዬ ነው ሲስተም ውስጥ ያስገባዋቸው። ምንሽንም አልተቆረጥሽም፣ እንቅርትሽን አልተቆረጥሽም። እንቅርትሽን ምን ማለት ነው? ኖ እኮ ኮሮና መጣ። እኔ ወረቀት የተስተካከለ ከዛ እኔ መኪና ልገዛ ዲሊቨሪ እንጥሌ ታየሽ? ይታያል እንጥሌ እንጥሌ ታየሽ? አልተቆረጥኩም ማሬ። እኔ እንጃ ማዘሬን ጠይቃታለሁ። እና እንደዛ ነው ማሮቼ፣ ውዶቼ፣ ፍቅሮቼ እውነቴን ነው ማርያምን። አልተገረሽም? ምን ማለት ፈልገሽ ነው? ምን አይነት አጻጻፍ ነው? አፍንጫሽን እንዳልልሽ አንቺ ማነሽ? ምን ማለት ፈልገሽ ነው? አልተገረሽም? ምን ጥልሽን አልቆ ምን ማለት ፈልገሽ ነው? አሁን ደግሞ ደህና ነገር አሁን እንደዚህ እየነካኩ እኮ ነው ነገረኛ የሚያደርጉኝ። አይገርምሽም ሜሪዬ? ሀቢባን ረሳሻት? ድንጋይ ራስ እናንተ ናችሁ ተኮልኩላችሁ ስትወቅጧት የነበረው ሰሞኑን ቀርቀቦ ሁላ። እኛ ስንቸቻት መጣች ሰገጤ ሙታት መንዚሃለች እኮ አታውቅሽም እኮ ያለሽ እየመጣሽ እኛ ስንተቻት ማለት ነው። ከዛ ደግሞ እናንተ መተቸት አትፈልጉም፣ ሾጥ መጋረፍ አትፈልጉም። እናንተ ማጥፋት ነው የምትፈልጉት። እኔ ቪዲዮ ሰራው እንደዚህ እንኳን ታደርጋለች ብዬ ሰራውኝ። እንደ በፊቱ ነው ምገርፋት ቀስ ብዬ። ይላንቺም እየዘነበ ነው። እግዚአብሔር ይመስገን፣ ተመስገን ውዴ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንደኛ እግዚአብሔር ይመስገን ከሰው ፊት የማያደርስ ባል አግብቻለሁ። ከሰው ፊት እኔ አሁን ጌም ልጫወት ነው። አበባ ስጡኝ ሰገጤ ያንን ናይጄሪያ አግብታ ለማኝ እያስለመናት እኮ ነው የሚያኖረው ናይጄሪያ። አሁን እኔ ጌም የቀጠሮ ጌም ቢኖረኝ አስባችሁታል? የሚያደርጉኝ ዝም ብላችሁ እስቲ እንደው አንድ አበባ እንኳን አበባ ታብራሱ አያደርጉልኝም። እንደው እኔ በሶሻል ሚዲያ ብተዳደር ታንክ ዩ ሶ ማች። ሀቡ የነካ ምን ሀቡ የነካ ፋንድዬ፣ አሁን ክፉ ነገር እንድናገር አታድርግኝ እሺ። እናንተን እኮ ናችሁ እኮ እኔን ምላሳም ባልግ ያደረጋችሁኝ እኮ በአቢባ የተነሳ ነው። እዛ ሂዳችሁ አፋችሁን እየከፈታችሁ እየመጣችሁ ጻፉ። እንደዚህ ችግር የለም ግን ትርፍ ነገር ስትናገሩ በጣም ነው የምናደደው። ታያት ለምን ነው የምንቦልካት? ሀረጋት ነው የማረገው ከፈለጋችሁ። ወይ ማሬ ታንኪው፣ አመሰግናለሁ ውዴ። አምሮብኛል ማሬ። ይሄኛው ብራንድ ነው። ይሄኛው የእንትን ነው። የምንድን ነበር ስሙ? የቲሙ አዲስ ኦርደር የተደረገ ነው። አይንሽ ትንሽ ሆነብኝ። ምን ነው? እኔ እንጃ ውዴ። አንደኛ ምንም ነገር አልተኳኳልኩኝም። ምንም ነገር አልተኳኳልኩኝም። ምንም ሞይስቸራይዝ ብቻ ነው የተቀባሁት። ምንም ባዝሊን እንኳን አልተቀባሁም። እንደዛ ነው። ስንኳኳል ነው አይናችን ጎላ ጎላ የሚለው። ቪዲዮ ሰራላችኋለሁ። ቲሞ ግን ዋጋችሁ ነው። ዋጋ ዳጎስ ያለ ዋጋ ስታደርጉበት ጥሩ ነገር ታገኛላችሁ። የወረደ ዋጋ ስታደርጉ ደግሞ የወረደ ይመጣል። ግን አሪፍ ነው። እኔ በጣም ነው የሚያምረው። ግን እኔ ብዙም አይመቸኝም። የኦንላይን ልብስ ብዙም አይመቸኝም። ያው እሱ የሰመር ነው ብሎ ኦርደር ስላደረገኝ ነው። ምነው ምነግርሽ ማሬ፣ ምነው ምነግርሽ ጫማ ቆንጆ ጫማ ገዝቶልኝ ነበረ፣ ጠበበኝ፣ መልሰዋለሁ።
ኩላሊት አለ አላቅም የት እንዳደረኩት እመልሰዋለሁ ይመለሳል እና ምንድነው በዛው ምን እንትን ያልኩት ኦርደር ያደረኩት ለልጆቼ በጣም ርካሽ ነው ኦንላይን ላይ ማለት ነው በተለይ እንደዚህ ቁጭ ስትሉ ከልጆቻችሁ መመላለስ ከለር እና ኤቢሲዲ በደንብ የፈለጠ ከቴሌቪዥን በዘለለ እንዲማሩ ወይም እንዲያጤኑ እና ደግሞ የሚገጣጠሙ ስፔሊንጎች አሉ እነሱን ነበር እኔ ኦርደር አድርጌ ያልኩት አጋጣሚ ግን እሱ ደግ ነው ኦርደር አረጋ ተቀበልን እቤቴ ውዴ እቤቴ ነኝ ምርጥ ጫማ ነበር ሸታ አደረኩት ይመልሳሉ ጠበበኝ ወፈርሽ ግን ማሬ እኔ እኮ ወልጃለሁ እኔ እኮ ተቆስቆሻለሁ እኮ ባስቀመጣችሁኝ እኮ አይደለም አየው አቤባም ሀብታም በሀብታም ሆናለች የዛሬ አመት እሷ በስሊፐር ያከበረችውን ዘንድሮ በወረፋ በአበባ ነው ያከበረችው ልጅቷን እናንተ ናችሁ ያላችሁበት ቦታ ስታክ ያደረጋችሁና እያኗኗራችሁ ነው እኔ እንኳን አታኗኑሮኝም ለእንጆይ ነው የምመጣው እኔ እንኳን ለእንጆይ ነው የምመጣው ማሬ እኔ እንኳን በእናንተ አልኖርኩም እስካሁን ድረስ ጀስት እንጆይ ፈን ኦኬ ሜንሽን እንዳታደርጉኝ እና ያው እየተቀየረን ነው ግን እኔ ተቀየረ ያለው ከዛሬ ከኢትዮጵያ ገባሁኝ ከነበረው ማለት ነው ኢትዮጵያ ገባሁኝ ጥንዋት ይሄዳል ይሄ ናይጄሪያ ይፈታታል አሁን ገና ሀቢባ ዋታታ ስትሉ እኔ ሀገሬ ጎንደር ገባሁኝ አንድ በሉ ምን ይመስልሽ ድምቡሽ ቆንጆ ልጅ ወለድኩኝ በሉ ደግሞ በፊት ችገጣጣ ጀመርኩ ጥርሴ የክፋት ይወጣል ስከሳ እነዚህ ጥርሶች ነበር ፊቴ እንደዚህ ነበር የዛሬ አመት ነበር አይት ነገራ ነው የምትበላው ምግብ አትበላ ስትሉ ይሄው ድምቡሽ ቡሽ ወዝ ጨምሬ መጣው አውሮፓ ለጉብኝት ሂጄ ነበረ ካናዳ ጀርመን ሂጄ ነበር አሁን ግን አገሬ ገብቻለሁ ጀርመን ነበርኩኝ የዛሬ 10 ነው ምናምን ጀርመን ነበርኩኝ ካናዳም ነበርኩኝ ግን መማራን አላገኘዋትም ጀርመን ላኪኝ ለሀቡ አንድ ጊዜ አድርጊላትና ታባሏ ስፖንሰር ሆኖ ይላክሽ አሁን ያለሁት ጎንደር ነኝ አሁን ግን በቅርቡ ሄዳለሁ ደግሞ ቫኬሽን የዛሬ አመት ከዛሬ 10 ምናምን በፊት ጀርመን ነበረን ካናዳ ነበረን አውስትራሊያ ነበረን አውስትራሊያም ሄደን ነበረ ሀቡናት እንጂ አሜሪካን ሄዳለን ስትል እንትን ካታር ያገኘናት ግን አንድ ነገር ልንገራችሁ ሀቢባን ግን እንደዚህ ስታደርጓት እኔ ልጆችን ሳይ በተንኮል አይደለም ዘመድ የሆናችኋት በውስጥ ንገሯት እሺ ሀቢባን ግን እንደዚህ ስታደርጓት ማን ትዝ እንደሚለኝ ታውቃላችሁ በተለይ አንዳንድ በምትሰራቸው ስራዎች ይሄ አይሮፕላን ላይ አልወርድም ብሎ መቀመቅ የወረደው ልጅ ማለት ነው እና አንዳንድ ስራዎቿ ላይ ሳይ እንደዛ ትዝ ትለኛለህ መድኃኒዓለም ምስክሬ ነው የእውነት ልጆችን በመቀኝነት አይደለም እግዚአብሔር አሁን ደግሞ እሷ ገርሳ መተው ከሆነ ገብርኤልን ልጆችን ይንሳኝን ታሳዝነኛለች አንዳንድ ጊዜ አና ጎንደር መድኃኒዓለም ምስክሬ ነው አረ በህግ ምናምን እኮ ከተሄደ አንዳንድ የምታደርጋቸው ነገሮች እኮ በጣም ወጣ ያሉ ናቸው አሁንማ ጉራጌን ተሳደበች ብለው ዙረውባታል እሷም የትናንት ውሎዋ ደግሞ የመጨረሻ ይመስጣል ወይኔ አሰቃያቸዋት ግን ገብርኤልን ኧረ ተዋት በዛኝቱ ማርያም ክርስቲያኖች ሙስሊሞቹን በአላህ ተዋት ግን እስከ ዛሬኛ ቀስ ብለን እንኳን ስንቆነጥጣት እንደዛ ስታጓሩ እንዳልነበር አሁን ተሰብስባችሁ እንደዛ ሲወቅጣት ሸርና ታብ ኮፒኒንግ ኧረ ለልጇ ትኑርላት ገብርኤልን ለወንዱ ልጇ ተዋት እንደገና ደግሞ ጌማንም ተጫወትበት ማርያምን ባይሆን ስተቱ እንደዚህ አይደለም ብላችሁ በቀንነት ተናገሩ የፊት ቆዳ እኔ እኮ ኦሪጂናል ነኝ ማሬ ሀቡ
እኔ ዶክተር ነኝ ብትላችሁ አዎ አይታችኋታል። ታይትሞችብናለች እናታችን ስትል ባለፈው ቅዘም በቅዘን ሆነች። እኔ ሴክሲ ነኝ ይሄ አንጀቴ ነው ይኸውልኝ፣ ቆይ ላሳያችሁ እንደው እያለች አሁን እዛው ተጠፍጠፋ እናንተ ዋይ ዋይ ስትጎዘር እሱ አይበሰለውንም ያልበሰለውንም እያለች እዚህ ጋር ተጎዝሮ እሱ ደግሞ አጠፋለሁ ወይም ደግሞ አዲስ ኮንቴንት ፈጠርኩ ይብላ ሸርታቴ በሸርት ዳር ልጅቷንማ ልታጠፋት ነው። ማርያም ልጅቷን ልታጠፋት ነው። ሀቢባን ትበልጫታለች ዲዲዲ እና ሃይማኖቷን። እሷም እኮ ጀግና ናት። ሙስሊም ነሽ ወላሂን አይደል ያልሽው? ወላሂን ያልሽው ከኛ ከአንዳንዶቹ ዝርክርክ ክርስቲያኖች ሀቢባ ትሻለኛለች ለእኔ። ወላሂ ስላልሽ ላንቺ ነው የምነግርሽ። ለምን በይ አንዳንድ የኛ ዝርክርኮች ማለት ነው። አሁን በእናንተ ቤት እሷም እኔ የምልሽ ግልባጭ ልትሆን ትችላለች። የኛዎቹ ይኸውልሽ በጣም በተከበረው ባብይ በተላቁ ጾም የዛሬ ዓመት ራሱ ከእሷ ቤት ቁጭ ብለው ታፕና ኮፕኒንግ እያደረጉ በሚሰገድበት ሰዓት ኮፕሊንክ እያደረጉ ብዙ ጸያፍ ነገሮችን ያዩ ነበረ፣ ከኛ ቤት ያሉት ማለት ነው። እና እሷ በጣም ጀግና ናት። ለምን በይ ቢያንስ አንድ ወር ሁሉን ነገር ትታ እንደዛ የሚጣፈጣትን አልኮሏን እንኳን ትታ ኢጃቧን አድርጋ አንድ ወር የኛዎቹን ቁጭ ብላ እያሰገደች ማንዙማ እያሰማች እንኳን ተገዝታለች ለአምላኳ። ከኛ ቤት ካሉ ወራዳዎች መድኃኔዓለም ምስክሬ ነው ጀግና ናት ሀቢባ። ለምን ትተቿታላችሁ? አንድ ወሩን ራሱ እኮ ማይጾም ስንት አረብ አለ። ጀግና ናት። ሃይማኖቷን ማክበር አለማክበሯ የራሷ ዴንታ ነው። ልጆቿን ማስተማር አለማስተማር የራሷ ዴንታ ነው። ግን እኔን ራሱ እላፊ እንድናገራት የሚያደርጉኝ የእሷ ተከታይ ናት፣ የእሷ ተከታዮች ናቸው። ለምን በሉ እኔ ለልጆች የማወርሳቸው ምንድን ነው? እምነቴን፣ ማንነቴን። እናንተም ብትሆኑ ለልጆቻችሁ ምንድን ነው የምታደርሱ? ዘር ካላችሁ ማንነት ካላችሁ የመጣችሁበት እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት የሚባል ነገር ካላችሁ ልጆቻችሁ ይቀላቀላሉ፣ ይናፍቃሉ፣ ይጓጓሉ። አያቴን አሳቂኝ፣ አክስቴስ ይላሉ። ስልክ ትደዋወላላችሁ። ማንነት የሚባል ነገር አለ። ኦኬ፣ ማንነት የሚባል ነገር አለ። እንደዚህ አይነት ነገሮችን ልጆቹን አፍቅናና ደፍቃ አስተዳደጓ ያስጠላኛል። እኔ ግን መብቷ ነው። እኔ ግን እላፊና ትርፍ የምናገረው የምታባልጉኝ እናንተ የእሷ ተከታዮች ናቸው። እሷ እኮ ትበልጥሻለች ኛኛኛኛስ በሚል እውነት ለመናገር እኔ በጣም ስማርት እናት ነኝ። በጣም ስማርት እናት ነኝ። ለራሴ ማውራት አልፈልግም። ኢቭን ዶክተር ራሱ ይመሰክርልኛል ለእኔ። ማርያም ነው የምላችሁ። እና እኔ እሷን ራሱ ሀቢባን በጣም መጥፎ ንግግር እንድናገራት የምታደርጉ ኮሜንታተሮች ናቸው እንጂ እኔ በጣም ስርዓቴን ማቅ ጨዋ ሴት ነኝ። ለምን ጨዋ ሴት የሆንኩት? እናቴ ወላ ስላሳደገች። እላፊ ስትናገሩኝ ግን እኔም ሞራል አለኝ፣ እኔም ሰው ነኝ፣ መናገር እችላለሁ፣ መባለግ እችላለሁ። ለዛ ነው መብቷ ነው። በልጆቿ ግን ያሳዝነኛል። እኔ በተለይ እኔ በልጆቿ የሶሻል እንትን የሞባይልና የቴሌቪዥን ሱሰኛ ኢቭን አንዳንድ ጊዜ አያለው ቪዲዮቿንና ኢቭን መክዶናት ወስዳቸው ቁጭ ብለው በርገር ኦርደር ተደርጎ አይፓድ ላይ ነው ፊታቸው ያለው። ከን ማጅን ልጆቹ ምን ያህል እንደተጎዱ ምን ያህል እንደሞቱ። አሁን ደግሞ ዘመኑ ከሰውነት ወደ እንስሳነት እየተቀየረ ነው። ልጆቻችን እምነት ካላስተማር ናቸው፣ ማንነታቸውን ካላስተማር ናቸው እንኳን ከኢትዮጵያ ውጭ ሁነን ይቅርና ኢትዮጵያ ውስጥ እንኳን አሁን ዓለም እየተደበላለቀች ነው። ቁርአን ካላስቀራ ናቸው ልጆቻቸውን ቤተክርስቲያን ወስደን ቅዱስ ስጋው ደሙን ካላስወሰድ ናቸው፣ እጣን ካላሸተት ናቸው። ምንድን ነው የኛ ወላጅነት? ልጅ እኮ ስለበላና እበትን እኮ ትል ይወልዳል። እበትንም እኮ ትል ይወልዳል። አዎ ትል ራሱ ትምህርት ራሱ ታሳሮ ትል ያኛውንም ትል ይወልዳል። ግን ልጅ ከወለዳችሁ እንደ ልጅ ማሳደግ አለባችሁ። እኔ ሀቢባን ከመቅናት ከመጥላት ከምን አይደለም። እሷ የምትለብሰኝ ቡትቶ ነው፣ ያው እየለበስኩ ነው። ያውም ከሷ በላይ ያውም ይሄ ነው። ከሷ እኩል ለበስኩ ምለው ይሄኛው ቡትቶ ነው።
በተረፈ የተሰርቀለ ነው። ሂጃ አማርጫ ብራንዱን እዚህ በፊት ማሳይቻቸዋለሁ መለብሰው ማንም ያቀኛል በህይወት የሚያቀኝ ውስጥዬሽ ጉረኛ ናት ብሎ እስቲ ይጻፍልኝ። በአካል የሚያውቁኝ እዚህ ውስጥ አሉ ራሳቸው ላይ ገልጹም እንጂ የምናደርገውን ብራንድ ነው ጋራንቲ ያለው ጉራ አይደለም። ነገር ግን እንደ አንድ ኢትዮጵያዊ እሷ ፊገርና ሶሻል ሚዲያ ላይ ታስተምራለች ምን ከተባለ እኔ ለሰዎች ማስተማር ከቻልኩኝ መጀመሪያ ራሴ ተምሬ ነው። እኔ ሰዎችን ካገለገልኩኝ ልጆችን እየገደልኩኝ አይደለም። ልጆችን ሰው አድርጌ ነው የፈጠርኳቸው። ልጆችን ኃላፊነት ተሰም ኃላፊነት ማለት ግዴታ ስለበሉና ስለጠጡ ወተው ስለገቡ አይደለም። እኔ አሁን ራሱ በልጆቼ ደነግጣለሁ። የዛሬ ዓመት እንዳየዋቸው አይደለም ሳስበው ራሱ እድገታቸውን እፈራለሁ። በቃ ጥለውኝ የሚሄዱብኝ ቀን ይቀርባል እና በቃ እንደዚህ እቅፍ አድርገው አይስሙኝም ካሁን በኋላ አላለው። ይሄ ሁሉ ያመልጣል። መጀመሪያ እናንተ ከቤት ውስጥ መስራት የምትችሉት ግን ምንድነው? የእሷ ተመልካቾችና የእሷ ተከታዮች 99% ህይወት የላቸውም። በእሷ ነው የሚጽናኑት። ህይወት ያላት ሴት፣ ቤት ያላት ሴት፣ ኩሽና ያላት ሴት፣ ባል ያላት ሴት፣ ህይወትን የኖረች ሴት ግን ትንቃታለች። በጣም ትንቃት። አሁን የኔን ቃል የኔን አንደበት ተናገረች ብባል ማናት? እቺ ቱቱካ የምትባለው ነው። መስራት ከራሳችሁ ነው መጀመሪያ። እኔ በእርግጥ ገንዘቧ ነው የምትተዳደረው በሶሻል ሚዲያ ነው። እኔ ግን ዓለም ቢገለበጥ መጀመሪያ ልጆቿና ባሌ ነው። ከዚህ በፊትም ለዩቱብ ብዬ እኔ አይታችሁኛል ከጠዋት ጀምሬ እስከ ማታ ድረስ ስለፈልፍ። ነገር ግን እንደውም ትሉኛላችሁ ትሰድቧል። ከኩሽና አትወጣ ዛሬም ወጥ እየሰራች ነው። ኦፍኮርስ ለምን አገባኝ? ፍሬሽ ምግብ እንዲበለኮ ነው እንዴ? ሆቴል ለሆቴል እንደምከራተት ነው እንዴ? ለምን አገባኝ? ኦፍኮርስ ስማርት ሴት ነኝ። ቁርስ፣ ምሳ፣ እራት መስራት አለብኝ። ኦፍኮርስ መሸጥ አድርጎ መግዛት አቅቶት አይደለም። የልጆቼ የወደፊት የልጆቼ ዕጣ ፈንታ ስለሚያሳስበኝ ቁርስ፣ ምሳ በሚገዛበት ምግብ በሽታ ይዘው ይመጣል። ሁለተኛ ነገር ደግሞ ወጩ የዛን ያክል ነው። ለምን ነው የምገዛው? ሲጀመር እኔ የውጭ ምግብ አልወድም። የራስሽን የመጨረሻ ቀን ሳታይ ማነው ስሟ ለራስሽ የመጨረሻሽን ቀን ሳታይ በሰው አትፍረጂ። እኔ ምን አልኩኝ? አሁን ማፈረደባት? አሁን እቺ አሁን ክርስቲያን ናት። ማፈረደባት? ማን የፈረደባት? አሁን ለጀጅ ለሚያደርጉኝና ለምን አባለጉኝ ብዬ አሁን እኔ መልእክት ሰጣውኝ እንጂ ማን የፈረደባት? አሁን አንቺ ድንጋይ ራስ ሂደሽ ኮፒ ለከናታፕ እያደረግሽ ልቁንስ ልጆቿን ማታሰደቢ አንቺ ማትስደቢያት ማታሳደበ ምንም አያገባሽም ስላልነበርሽ ወሬን አታስቀይሪ። እና እንደዛ ነው ጉዶቼ። መጀመሪያ ለራሳችሁ ኑሩ። መጀመሪያ ለራሳችሁ ኑሩ። መጀመሪያ ለልጆቻችሁ ኑሩ። ባሌ ቢጠፈጥፈኝም ጠፍጥፎኝም ያውቃል ሰማይና ምድር እስከሚገላበጥልኝ ድረስ። ግን እሱ አሁን የበልጥነቷና የስማርትነቷ ስማርትነት ወንድ ልጅ ከሚንቅሽ ራስሽን የምታከብሪው ራስሽ ነሽ። ማይ ጋድ ውዶቼ፣ ባል እንፈልጋለን ብላችሁ ለምን እናንተ ማንም ከሚስቅባችሁ እንደ በግ ተደድራችሁ ከምትሸጡ ባል እንፈልጋለሁ እንደዚህ ፎርሙላ ይሄን የሚያሟላ ካለ ያግባኝ ብላችሁ ለምን በራሳችሁ ቲክቶክ አትፖስቱ? 6,000 ሰው ተቀምጦ በጣም ናውር ነው እኮ እንዴ! እግዚአብሔር ምስክሬ ነው። በጣም እኔ ቂጤ እስከሚቃጠል የምወዳቸው እኔ ብጠይቃቸው ያዋርዱኛል። አስባችሁ አታውቁም? ብላችሁ አታውቁም? እንደዚህ እንኳን አይደለም እነሱ አፈቀርኩሽ ወደድኩሽ ብላችሁ ሄደዛ ካላችሁ በኋላ መልሳችሁ ወይኔ አፌን በዘጋው ኑሮ ምን አይነቷ እየተረገምኩ ነኝ ብላችሁ አታውቁም? እናንተ እንደዛ ነው የሚሆነው እኮ። እንደዛ ነው ደስ የሚለው። ቡና ቤት ቢያገኝሽም እያናፈጠ ነው የሚያኖርሽ ማሬ። እግዚአብሔር ምስክር ቡና ቤት ባገኝ አንቺ ሰካራም የማንም ማወጫወቻ እኔ ቀን አውጥቼልሽ እኔ አሳልፌልሽ ነው የሚልሽ። ከቡና ቤት እንኳን ቢያገኝሽ ወንድ ልጅ የትኛው መላክ ቢሆን እኔ ባሌ አይናገረኝም በጣም ደግ ሰው ነው። አሁን አቢባ ራሱ በተለይ ባሏን የመላክ ግማሽ ነው የምታደርገው። አልቆረብሽ የመላክ ግማሽ ነው የምታደርገው። ለምን? እውነት መናገር ስለማይወዱ ነው። የእውነት አይናገሩም። እና የፈለገ ነገር ቢሆን ወንድ ልጅ የከፋው ቀን ያስከፋሽው ቀን ወይም የተነጋገራችሁ ቀን
እንዴት አርጌ አጥንቷን ልስበራት ነው የሚለው። እኔም ብሆን እንደዛ ነው የምለው። ግን አንቺ መነሻሽን ስታቂ ነው ራስሽም ኮርተሽ ለልጆችም ራሱ ኩሩ እናት ሆነሽ የምትኖሪው። 7,000 ሰው 6,000 ሰው በተሰበሰበበት እንደዚህ ማንም መጫወቻ ራስሽን አክብሪ ብላ መልሳ በቤቷ ለራሷ ቢዝነስ የምታዋርድሽ ቢዝነስ ነው። እንዴት ሆኖ በየትኛው ሂሳብ አንቺ ቲክቶክ ስለ ክሬት ስላደረግሻል እንደ እሷ ቤት ሄደሽ ባልፈልጋለሁ የምትይው? እንደዛ ከሆንሽ በጣም ቆንጆ ወንድ የምትፈልጊውን አይነት ፎቶ አነሳስ የተነሳ ይሄን አደርግላለሁ የት ነው ያለው አግባኝ አትይው? 6,000 ሰው ተሰብስቦ አንቺ ሪካርድ ተደርገሽ በዩቲዩብ ተቀምጠሽ የልጅ ልጆችሽ አይተውሽ እናቴና አባቴን እንደዚህ ነው የተጣበሱት ይሉሻል እኮ። ዛሬን እኮ አይደለም ማየት ያለብሽ፣ የዛሬን እኮ አይደለም፣ ዛሬ አይደለም። ሊያ ሳታ ከማግባቷ በፊት እንደ ቦለኬት አፍንጫ ሰውን ስትለው አልነበር እንዴ? ሙሙዋን ይሄው ዛሬ ወጣባት። የሙሟን አፍንጫ ራሷን እየጠበጠበች እንደተዋረደች ማለት ነው። ልጆቻችሁን አስቡ። ልጅ እንደሆናችሁ አትቀሩም። እንደ ጨለማ አይቀርም። አንገታችሁን እንደደፋችሁ አትቀርም። ይኸው አንገታችሁን ደፍታችሁ የምትቀሩት እንደተልከሰከሳችሁ እንደተርመጠመጣችሁ የምትቀሩት አንደኛ እምነት ከሌላችሁ፣ አንደኛ እምነት ከሌላችሁ የማያምን ሰው ሁልጊዜ እንደተንቀዠቀዠ ሁልጊዜ እንደናፈቀ ነው የሚኖረው። እምነት ያለው ሰው ውስጡ የተጎዳ ወደ ፈጣሪው የሚማጸን የፈጠርከልኝ አዳም ወዴት ነው እኔም አይኔን ማየት እፈልጋለሁ ብሎ ወደ ፈጣሪው ኮንታክት የሚያደርግ ሰው እንዴት ነው ወድቆ የሚቀረው? ቀኖች ይዘገያሉ እንጂ እኮ የአንቺ አዳም ካለሽበት ጉድጓድ እንኳን ያወጣሻል፣ አውጥቶ ያገባሻል። ገብርኤል ነው የምላችሁ። የፈለገ ነገር ቢሆን ያንቺ አዳም ካለሽበት በቃ ልክ የሆነ ቦታ ብትሆኝም እንኳን በቃ ለምን ፈጣሪሽ የልብሽን መሰበር የልብሽን ህመም ስለሚያውቅ ወይም የልብሽን መሻትና ፍላጎት ስለሚያውቅ ያንን ያንቺን ሰው ከሆነ ቦታ አዘጋጅቶ ያመጣልሻል። የሰው ልጅ መገናኛው መገጣጣሚው አይታወቅም። ሶሻል ሚዲያ ላይ እንደ በግ ተደርድራችሁ ስለተሸቀጠባችሁ አይደለም። እናትና አባት እንደዛ ከሆናችሁ ምን ነው እናትና አባቶቻችን ኋላ ቀር እያሏችሁ የምትሰድቧቸው? ምን ነው? ለነገሩ የአሁኑ ትውልድ ይገባዋል። የአሁኑ ትውልድ ይገባዋል። የእናትና አባታችን ወግና ስርዓት ያፋለሰ ነው። ለምን እንደ አለሌ እኛ ራሳችን መርጠን በየሶሻል ሚዲያው ራሳችን ራቁታችን ሂደን ተዳርተን የራሳችን ፍላጎት ራሳችን ካላሟላን ስንል በሶሻል ሚዲያን በምንም ተጮኸ፣ ማንነታችን ካልቸራችን ተበረዘ። አሁን ሴት ልጅ ወጣ ባቦ በስላሴ ብላ ነጠላ አንጥፋ የምትለምንበት ዘመን ደረሰ። ደጉና ጨዋው ጊዜ እኮ እናትና የከሌ ልጅ አለች በሃይማኖቷ የተመሰከረላት የደግ ልጅ የሞተ ቀባሪ ነው፣ አባቷ የሞተ ይቀብራል፣ የታመመ ያነሳል፣ ይሄን ያክል ጋሻ መሬት አለው፣ ታግባት ተብሎ ነበር ተለምነን የምንዳረው። አልተዳርንም እንጂ የዛሬውን አያርገውና አሁን የአባቶቻችን ስርዓት አፋልሰው ሶሻል ሚዲያ ላይ ወጣው እንደ ከብት ተደርድረው ካላገቡን በጣም ያሳፍራል። እንደ ኢትዮጵያዊነት ያሳፍራል። እንደ እምነት ራሱ በጣም ነው የሚያሳፍረው። ገብርኤል ነው የምላችሁ። ለፈን ከሆነ ችግር የለው፣ ግን እንደ እሪል ነገር ደግሞ አደጋ ለገራችሁ። ጉግል ላይ ሪሰርች አድርጉ እስቲ ቁጭ ብላችሁ። አሁን በየቦታው እየዞራችሁ እንደ ጦስ ዶሮ ጭንቅላታችሁን ከምታዞሩ እስቲ ሪሰርች አድርጉ። ከሀገር ሀገር የትኛው እንደሚሻል ከኢትዮጵያ እንኳን አይደለም፣ እንዲሁ ከሀገር ሀገር ከአውሮፓ፣ ከአሜሪካ፣ ከካናዳ እንዲሁ ከተለያዩ ሀገሮች ምን አለ ብላችሁ የጉግል ሪሰርች አድርጉ። የገቢ መጠናቸውን፣ ስንት ሰው እንዳለ፣ ስንት ስደተኛ እንዳለ፣ ስደተኞቻቸው እንዴት አድርገው ማኔጅ እንደሚያደርጉ ጉግል ማድረግ ትችላላችሁ እኮ። እንደገና ደግሞ እዛ የአውሮፓ ሀገር ያሉትን ሰዎች እየገባችሁ ፎሎ አፕ በማድረግ የእነሱን ኮሜንት በማየት ራሳችሁ ማዳበር ትችላላችሁ። አሁን ማን ይሙት ነው አንቺ እሱ ኩላሊቱን ሽጦ ከአሳና ከዘንዶ ተርፎ አውሮፓና አሜሪካ ካናዳ ገብቶ አንቺን የሚወስድሽ ከአረብ ሀገር አውጥቶ እሱ ጅን ነው እንዴ? አበሻ እኮ የመጨረሻ በስነ ልቦና የወረድን ፍጡሮች ነን። በሰለጠነው ዓለም ተቀምጠው እንኳን
ባልና ሚስት ለአንድ ሳምንት እንኳን ትዳር አይዙም። ለምን? እኛ ኋላ ቀሮች ስለሆንን ወንዶቹን እንኳን ብናገባቸው በፖሊስ ነው የምናስፈራራቸው። ለይምሰል ነው የሆነች ልጅ አለች፣ ለይምሰል ነው ፎቶ እንኳን ቢነሱት ለምን? እስቲ ጫፍ የነካኝ ፖሊስ ነው የምጠራልህ ነው የሚሉ እና ማን አብዶ ነው? የትኛው እብድ ነው? አንቺ የትኛው? እሱ ከአሳና ከዘንዶ ከአሳ ተርፎ ኩላሊትን ሽጦ አውሮፓና አሜሪካ ገብቶ ገና ለገና አንቺ አቢባ ቤት ገብተሽ እንደበግ ስለተደረደርሽ ለስጋው ነው ለነፍሱ አንቺን ከአረብ ሀገር አውጥቶ ገና ኢትዮጵያ ወስዶ አንቺን አግብቶ ከዛ እንደገና እንደው ቢሆንለት እንኳን ሚስት አለኝ ብሎ አስገብቶ ከዛ በግጅግ ለነፍሱ ነው ለስጋው ማሬ። ስንት አለ በኢንስታግራም በምንድን ነበረ ስሙ? በኢንስታግራም ምንድን ነበር ደግሞ ሌላኛው አፕ ሴቱና ወንድ የሚፈላለጉበት አፕ ራሱ አለ ዘመናዊ። ስንት አለ ቂጣቸውን ጥለው እንደዚህ የሚያብዱ እንደዚህ። አንቺ አቧራሽን ለብሰሽ ገና ከማዳም ኮሽና ራስሽን ሳትቺ የወንድ ያለ አሜሪካ ብቻ ወንድ ይሁን። እውነትሽን ነው። ለምን ሴቶችን ታረክሳላችሁ? ለምን አርቃችሁ አታዩ? ለምን ወደ እንደዚህ ይሄኛው አይናችሁ ለምንድን ነው በቃ እንደዚህ እንደ መነጽር እንደዚህ ጋር የተገተረው? ለምን ወደ ውስጥ አታዩም? እና ይሄን ይመስላል። ቻው ደህና ዋሉችን ካልኩኝ ይበቃኛል። ተው ሴቶች ራሳችን እናክፍር። ቆሻሻ ዝም በይ። እውነትሽን ቤዛዊት። ግን እንደዚህ አይነት ስም አሁን ከዚህ አፍ ይወጣል? አንቺ ድንጋይ ራስ መጀመሪያ ፀጉርሽን ሰብሰብ አድርገሽ ሰሪው። ቤዛዊት መሆነሽ ነው አንቺ አሁን እንደዚህ ጥቅጥቅ የሚያደርግሽ? እሺ አንቺማ ከማርቆስ ጋር የተያያዘ እሞሞ አለብሽ ማለት አንቺ ድንጋይ ራስ የድየብ አንቺ ቤዛዊት። አንቺን ብሎ ቤዛዊት። አይ ይኸውልሽ ኤነርጂ ያገዛልኝ ዛሬ። ይኸውልሽ የገዛልኝ አንቺ ቆርቆሮ ማለት ነው። እንዳንቺ ስሚ ሀቢባ ቤት 6,000 ሰው ተኮልኩሎ ከምለምን አንጥፌ በንጋሊ ቢጫወትብኝ ይሻላል። ያውም እንኳን ቀባሮ የሚያኖርሽ አይደለም። ቂጡ እስከሚንቀጠቀጥ የሚወድሽ እንኳን አይደለም። የሚለማመጥሽ እንኳን አይደለም። አንቺ አህያ ልፍጣ ማለት ነው። ይታደሉታል እንጂ አይታገሉትም። ማነሽ አንቺ? ዘላለምሽን ታለቅሻለሽ እንጂ አታገኝም። ለምን? አንቺ ራስሽ የወደቅሽ የወረድሽ ስለሆንሽ ታለቅሻለሽ ገና ይልሽ። በነገራችን ላይ አንቺ ናይጄሪያዎቹም እኮ ጥቁር አሜሪካዎች ናቸው። እንግሊዘኛ ካልቻልሽ እኮ በእንጨት ራሱ አይነኩሽም። ሰማሽ? ጥቁር አሜሪካዎች ናቸው ናይጄሪያዎች ራሱ ጥቁር አሜሪካዊ ናቸው ናይጄሪያዎች ራሱ። ማሬ አንቺ ዲንቆሮ። እና በቃ ደህና ዋሉ ናይጄሪያ። እስቲ እንደዚህ አድርጎ የሚያኖርሽ ናይጄሪያ ካገባሽ እስቲ አግቢ። እስቲ ወንድ ካሞን ቤቢ ዌር አር ዩ ቤቢ ዋት አር ዩ ካም ጎይ ኖ ጎይ። ይችን ራሱ እኮ ያስፈልጋል። አንቺ ደንቆሮ እንደምን በጣም ጎበዝ ነኝ። ከበልቅለቃ ወደ ምንድን ነበር ያለው ሞታ ቤቢ ዚስ ኢዝ ጉድ ኖ ጉድ ማለት ራሱ እኮ ይሄ ቻንስ ነው። በዛ ላይ ይህን ቁመና አስበሽዋል? ያለምንም ነገር ይህን ውበት አይቶ ስንቱ እንቅፋት እኔን እያየው ተደፍቷል መሰለሽ። ያው የጎንደሬ ነገር ምን ይሉኛል በማለት በመግደርደር ስንቱን አሳለፍ ነው። ይህንን እንኳን አንለቀውም ቢያጥርን ብለን ነው እንጂ ስንቱን ደፍተናል መሰለሽ። ይህ አንገት ስንቱን እያዞረ አድርጓል መሰለሽ። አንቺ ቀርቀቦ ታጥበሽ የማጠሪ ብትለብሽ እንኳን ድሪቶ። ስሚማሽ አንቺ ተኮልኩለሽ እንደ በግ እየተሸጥሽ አይደለ? አሁን አንቺ ድንጋይ ራስ ማለት ነው። በቃ ለማንኛውም ቻው። ክፉ አናገረች ዛሬ። እንኳን ክፉ አልተናገርኩም ነበረ። እና ገንዘባችሁን እኔ እኮ ቆንጆ ነኝ ማሬ። እንዴ እኔ እኮ በጣም ቆንጆ እኮ ነኝ። ያለ ፊልተር እኮ ነው። እኔ በጣም ቆንጆ ነኝ። አሁን እንግዲህ አስቡት፣ ይሄ ውበት ማለት ነው። ይሄ ምን ይላል መሰላችሁ? ባለቤቴ እግዚአብሔርን ነው የምላችሁ። በቃ የተለያዩ ቆንጆ አክተሮች ለዘፈን የሚጠቀሟቸው አንዳንድ አክተሮች አሉ አይደለ? በተለይ አንድ ሴት አለች፣ አንቺ እኮ እንደሷ ነው የምትሆኙ ብሎ ይመኛል። ልጆቿ ስለያዙኝ ነው።
ደግሞ ሆናለሁ፣ ትምህርቴን እማራለሁ። ወደፊት ነው የሚሄደው። ድንጋይ ሶሻል ሚዲያ ራሱ አታገኙኝም። አሁን ከቅርብ ጊዜ በኋላ ድንገት ዩቲዩብ ከሰራው ነው እንጂ በጣም ቆንጆ ነኝ። ማርያምን ቆንጆ ነኝ። ምን ይወጣልኛል? 3 ልጅ እየጨፈረብኝ እኮ አሁን ይሄ ፊት መንታ 3 ዓመት ያልሞላው ፊት ልጆች አሉት። ይሄ ፊት ማለት ነው 3 ዓመት ያልሞላቸው መንታ ልጆች አሉ። የወለደ ነው እንጂ ያልወለደ አያውቀው። እንደገና ጦት እያጠባው ነው። የ9 ወር ልጅ አለኝ። ይሄ ፊት ያለ ሜካፕ ያለ ምንም ቆንጆ ነው፣ ውብ ነው፣ አምሮበታል። እና ምንም አሁን ሌሊት ራሱ አይተኛም፣ ቀን ራሱ ዋይ ዋይ ነው። ቢያርፍ ቢበላ ቢጠጣ እንደ ልብ ፍቅር ቢሰራ ይሄ ፊት አይታችኋታል የት እንደሚደርስ። በተለይ እንደ ሀቢባማ ነፃነት ቢኖረኝ ምን እንደምመስል በስመ አብ የሀረር ሰንጋ ነበር የምመስል። በተለይ እንደ ሀቢባ አይነት ባል ነፃነት ሰጥቶ እንደዚህ ዋይ ዋይ በዊግ ላይ ዊግ የሚጭንልኝ ባገኝ፣ ኧረ በስመ አብ እኔ አልነበርኩም በእውነት በምድር ራሱ አልሄድም። እንደውም ተፈናጣሪ ነኝ። ስራመድ ፍንጥር ሰፈፈች ነበር የሚባለው። ምንድን ነበረ በእኛ ሰፈፈች ነው የሆነ ውሃ ላይ የማይሰምጥ ነገር በቃ እንደዚህ ጠለለች ወይም ተንጣለል ነበር መባለው። ለማንኛውም ቻው። እውነቴን ነው። እውነት ስለምናገር እኮ ነው የማትወዱኝ እናንተ። እውነት የሚናገር ሰው አትወዱ። ደግሞ እኔን የሚረዳኝ ሰው እኔን አፕሪሼት የሚያደርገኝ ማን እንደው ታውቃላችሁ? በእኔ ሲቹዌሽን ያለ ሰው ነው። ልጆች እንዴት እንደሚያስቸግሩ ልጆች እንዴት እንደሚያደርጉ ያውም በተደራራቢ ከወለዳችሁ እንደዚህ አይነት ያሉ እናቶች ናቸው የሚረዱኝ። ሲንግሎች አያውቁም። ለምን ሲንግሎች ከተከኩም ተከክተው ይተኛሉ። ጠዋት ሲነሱ ታጥበው ወደሚሄዱበት ሄዳሉ፣ ተመልሰው ይከካሉ። ሲንግሎች ግን ለመከካት ራሱ አይሚን ማሚዎች ግን ለመካካት ራሱ ሰዓትና ፕሮግራም ይመርጣሉ። በጣም ትመርጣላችሁ። ወላሂ ታምሪያለሽ። ማሻላ አመሰግናለሁ። ያው በጣም ቆንጆ ነኝ። ደግሞ ራሳችሁን እንደዚህ በይሽ እንደ ሀቡዬ። ችግሩ የሀቢባ ምክር 20% እንኳን አይሞላም። ኩሩ ትላችኋለች፣ መልሳችሁ ታወርዳችኋለች። ራሲን ቆንጆ ነሽ በዩ፣ ቆንጆ ነሽ፣ ከማንም ትበልጫለሽ። ያለሽን ቡትቶ የሚያምርብሽን መስታወት ላይ ተገትረሽ ያምርብኛል ያስጠላብኛል ብለሽ በደንብ ባይተሽ ቡትቶ ስለሆነ ብቻ አትልበሽ፣ እሱን ልበሽ። ከሰውነትሽ ጋር የሚሄደው አሁን ሀቢባ ጆንያ ራሱ ቢሰጧት ያምረባታል። ለምን? ይሄ ስላለ ማለት ነው። ችግሩ ለፊቷ ነው። መነጽር እያደረገች ነው። ቻው፣ ክፉ ነገር አታናግሩኝ። ቻው፣ ሰላም አሉ። ሎሎ ቆይ፣ ቻው፣ ይበቃኛል። ቻው፣ ሂዱ፣ ተጋቡ። የኔ ቆንጆ እየጨመራችሁ ነው። ስንት አረጋችሁኝ? 8000። ቆይ እሺ፣ ትንሽ ቆይ። ታባርጎኛ ግን አሁን እወጣለሁ። 4 ሰዓት 5 6 ሰዓት። ቆይ ግን ነገ ልውጣ፣ ዛሬ ልውጣ። ቆይ ታባርጎኛ። ታብኮ አታደርጉም እና እንደዛ ነው። ማርያምን ተው፣ ገንዘባችሁን ያዙ። የማዳም ቅመሞች ገንዘባችሁን ያዙ እና ሀሳብ አውጡ። የሚገባን ካለ ይግባ። ቆይ በእናትሽ ደግሞ የሆነች ልጅ ረከርድ እያደረገች እየፖሰተች ነው። ዛሬ ክፉ ነገር አልተናገርኩም አይደለ? እቤቴ ጎንደር ገባሁ እኮ ማሪ። አሁን ደግሞ ሰሞኑን እስቲ ወደ ውጭ እወጣለሁ ብያለሁ። እንትን እላለሁ ቪዛ ከመጣልኝ ከኢትዮጵያ ውጭ እወጣለሁ እያልኩኝ ነው። ከ2 ወር ምናምን በኋላ ወይ ካናዳ ወይ ጀርመን ተመልሼ እሄዳለሁ። ታዩኛላችሁ። ፍልስስ ስል ደግሞ ሶሊያና ደህና ነው። ባሌ እኮ ከባሌ ጋር ነው ጉብኝት የምንሄደው ማርዬ። ማማ ቻው።